ከጥቂት ወራት በፊት ከዳንጎቴ ጋር የነበረን ስምምነት የዳንጎቴ ሲሚንቶን ተጨማሪ ላይን የመጨመርና ምርቱን ማሳደግ አንዱ ኮር የኢንቨስትመንት አንጓ ሲሆን ሁለተኛው ደግሞ በጎዴ የ3 ሚሊዮን ቶን ማዳበሪያ ፋብሪካ መገንባት ነው። ያኔ ለህዝባችን የገባነው ቃል ፋብሪካው በጀመረ በ40 ወራት ጊዜ ውስጥ ይጠናቀቃል የሚል ነበር። ይህንን ስራ ከጀመርን በኋላ በዓለም ላይ እንደሚታወቀው ማዳበሪያና ነዳጅ በጣም አስፈላጊ ኢምፖርታንት ኮሞዲቲ ሆኖ ስለመጣ ጊዜውን ለማሳጠር ምን ማድረግ እንችላለን የሚለውን ከዳንጎቴ ጋር ስንመካከር ቆይተን ዛሬ ደግሞ ስራው ያለበት ደረጃ እያየን ነው። በተቻለ መጠን ከ40 ወር ባነሰ ጊዜ ውስጥ ፕሮጀክቱን ጨርሰን ለኛም ገበያ ከኛ የሚተርፍ ካለም ለውጭ ገበያ ለመጠቀም ጥሩ ተስማምተናል። ስራው ያኔ መተን ስናይ ያው ሐሳብ ነበር። ዛሬ እንደምታዩት ስራው ተጀምሯል። ከ3 ወር በኋላ ቢበዛ 4 ወር በኋላ እንመለሳለን። ከ4 ወር በኋላ ስንመጣ አብዛኛው መኖሪያ ቤት ግንባታ ይጠናቀቃል። ለ5000 ሰው የሚሆን መኖሪያ ቤት ግንባታ ትንሽዬ መንደር ነው የሚሰራው። መስከረም ላይ እሱ ሙሉ በሙሉ ተጠናቆ ስራ ይጀምራል የሚል እምነት አለ። ውሃውን ካለበት ወደዚህ የማምጣት ስራ ከፍተኛ ቦታዎችን ዝቅ የማድረግ ዝቅተኛ ቦታዎችን የመሙላትና ለፕላንቱ የማዘጋጀት ስራ የተሰራ ነው ያለው። በርካታ ሪሶርስ ተገዝቶ እየመጣ ነው ያለው እና ባጠረ ጊዜ ውስጥ የማዳበሪያ ፋብሪካውን አጠናቀን የኢትዮጵያን አንዱን ቁልፍ ችግር እንፈታለን የሚል እምነት አለ። የዛሬ እዚህ ቦታ የኛ መገኘት ዋናው ምክንያት ይህ ፕሮጀክት በቅርበት የምንከታተለው የምናየው የምንመራው ችግሮች ካሉ እየቀረፍን ባልነው ጊዜ ከተቻለም አፍጥነን ለመጨረስ ያለንን ኮሚትመንት የሚያሳይ ነው። አሊኮ በጣም ኮሚትድ ሰው ነው። በገባው ቃል መሰረት ገንዘቡን፣ ጊዜውን፣ ሙያተኞች አፍስሷል። የቅርብ ክትትልና ድጋፍ አድርገን በማሳካት ኢትዮጵያ ውስጥ ያለውን ዋነኛውን ችግር እንፈታለን የሚል እምነት አለኝ። በጣም ደስ የሚል ስራን ያየ ነው። እንግዲህ በዚሁ መልክ የክልሉ መንግስት፣ የፌደራል መንግስት የቅርብ ክትትልና ድጋፍ እያደረጉ እንዲጠናቀቅ ካደረግን በጣም ትልቅ ችግር የሚፈታ ፕሮጀክት ይሆናል የሚል ሙሉ እምነት አለኝ። በዚህ ጎዴ አካባቢ የምናደርጋቸው ኢንቨስትመንቶች አሁን የገለጽናቸው ያልገለጽናቸውም ተደማምረው በኢትዮጵያ አየር መንገድ ደረጃ ከፍተኛ ገቢ ለኢትዮጵያ የሚያስገቡ ናቸው። ቀላል ኢንቨስትመንት አይደለም። ዳንጎቴ ብቻ ከ3 ቢሊዮን ዶላር በላይ ነው እዚህ ቦታ የሚያፈሰው። የቻይናዎቹ ኢንቨስትመንት አለ እና በጣም ትልቅ የሀገርን መልክ፣ ቁመና፣ ኢኮኖሚክ አቅም የሚቀይር ነገር ነው። በምግብ ራስን መቻል ዋነኛ አጀንዳችን ነው። በምግብ ራስን ለመቻል መሬት ያስፈልጋል አለን፣ ውሃ ያስፈልጋል አለን፣ ሰው ያስፈልጋል አለን። ምርጥ ዘርና ፈርቲላይዘር ላይ እየሰራን ያለነው እነዚህን ካሟላን ለኛ ብቻ ሳይሆን ለሌሎች የሚተርፍ ነገር ማድረግ ይቻላል ማለት ነው። ይሄ ቦታ እንደምታዩት በጣም የተመቸ መስክ ነው፣ የተመቸ ሜዳ ነው። ሶማሌ ክልል አፈሩ ታርሶ አያውቅም፣ ውሃው አለ። ይሄንን ወደ ኢሪጌሽን ወደ ድሪፕ ኢሪጌሽን ሲስተም ብናስገባ ሶማሌ ብቻ የምናርሰው ለብዙ ሊተርፍ ይችላልና ስራ ይፈልጋል፣ ሀብት ይፈልጋል፣ ጊዜ ይፈልጋል። ያንን ካሳካን ግን ብዙ ችግሮቻችንን የሚፈታ ጉዳይ ይሆናል።